ኦኬ ሆኖ የሚቀጥለው ክላሳችን የሚሆነው ቢዝነስ ፕሮሞሽን ነው። ማሳሰቢያው ዕለት እባካችሁ ክላስ ገቡ፣ ሞባይላችሁን እያጠፋችሁ ግቡ። አበባ እርግጠኛ ነኝ አንቺ ነው። ኦኬ አድርገንልሻል። ያው ክላስ ገቡ፣ ሞባይላችሁን አጥፉ፣ ቢያንስ ሳይለንት አድርጉት። እንዴ ሌላም በሞባይል ጉዳይ ኦኬስ የኔነች። ስለዚህ ማሳሰቢያው ሞባይላችሁ ሳይሆን ሞባይላችን እናጥፋ በሚለው ይስተካከል። ይቅርታ። ሄሎ አክስቴ ሉልዬ ላስቸግርህ ነው የደወልኩት። ልጄ ለምርቃት የታልተገኘሽ ብሎ ወጥሮ ይዞኝ ስዊድን መሄድ ነው። እናንተ መታችሁ እንዳትጠብቁልኝ የእናንተስ ቤት ብዬ አሰብ። ምን ችግር አለ ታዲያ አክስቴ? የእኛም ቤት ጎረቤቶቻችን አደራ ብለን እኮ ይጠብቁልናል። ጎሽ እንደዛ ከሆነማ ገላገልከኝ። አደራ እንግዲህ 1 ወር ትቆያለሽ ነው ያለኝ። ብቻ ልመጣ ስል እደውላለሁ። የተጋቢዎቹ ፍቺ መጽደቁ ይታወቃል። የንብረት ክፍፍሉም ቀጥሎ ባለው ሁኔታ ጸድቋል። አንደኛ የአስመጭና ላኪ ድርጅታቸውና ሙሉ የቢሮ ዕቃዎች ለአቶ አለማየሁ ደጉ ተወስኗል። ሁለተኛ ግራውንድ ፕላስ 1 የሆነው መኖሪያ ቤት ለወይዘሮ አምሳለ ቢያድግልኝ ተወስኗል። ሶስተኛ አሁንስ ደስ አለ እና በጭቅጭቅሽ ማበድ ነበረብኝ። ጭቅጭቅ ያልከው ምክር የሚገባ ካሁን በኋላ ካጠገብ ስታጣኝ ነው። አሌክስ ሁሉን ልህ የነበረው ላንተ ብዬ ነው። ለመጨረሻ ጊዜ ጭቅጭቅ አሁንም ቢሆን አስብበት። የተረጋጋ ነፍስ ይኖርህ። ለራስህና ለሰዎች ጊዜ ስጥ። ሁሉን ነገር ደግሞ በገንዘብ ለመፍታት አትጣር። ቻው። ለማንኛውም አዲሱ ቤት ሰሞኑን ነው የምንገባው እና በለጠ መቶ ዕቃዎቹን ይወስዳል። እንኳን ወደ ሰፈራችን በሰላም መጣችሁ። ምን እናግዝ? እናመሰግናለን። እየጨረስን አሌክስ እንግዲህ ጎረቤታሞች የሚቸግር ነገር ካለ እንጠራለን። ቻው አሌክስ። ቻው ሰኒ። ሰኒ ሲገር 3 ጎረቤቶች እንደተመካከረ ሰው ባንድ ላይ ምን እናግዝ? ችግር የለም። አረ ምን ችግር አለው? ጎረቤት ለመቼ ነው? ተጋግዘን እናስገባለን። ይቅርታ አሌክስ፣ አንዴ እንርዳቸው። አቤት፣ እኛ ልናወርድ? አረ ችግር የለውም የኔ ጌታ፣ እኛ እናወርደዋለን። አረ ችግር የለም እናወርዳለን። በለጠ በላይ ቶሎ ጨርስና ና። እሺ በጣው አውራጆች እስከሚደርሱ ቢያንስ እኛ የተወሰነ ነገር እናቃላለን። ቆይ ሉሌን ጠርቼው ልምጣ። እሺ ቴንክ ዩ። እስከዛኛው ቤት በጣም እየተወደደ ነው። ምልሽኛ አቅም ስላለን ገዛን። የሌላቸው እንዴት ነው የሚሆነው? በጥሩ ዋጋ አገኘሽው? ይሄንን አይኔ እንኳን ተከራይቼ ነው። ኦኬ ኦኬ። ኪራይ ምናምን ሄሎ ታውቂ ወንድሜ ነው። ሁል መታሰቢያ ገኒ። ኦ መታሰቢያ ይባላል። ሉሌ አይተን ታወራው ወንድሜ ይቅርታ፣ ሉል እባላለሁ።
አሌክስ Hey baby. ሀይ ፍቅር። እቃውን የሚያወርዱልሽ ሰራተኞች አገኘሽ? አረ ምን ችግር የለም እዚህ ጎረቤቶች እያገዙኝ ነው። Oh fine. Today I was a little busy. Tomorrow I'm gonna call you and we'll meet and we're gonna have some kind of dinner, right? እሺ don't worry. Love you, right? I love you too. ቆንጆ ባይ። ለትዬ እኔ እንግዲህ ሶሻል ነኝ። ደግሞ ሰው ችግር ሲያጋጥመው ቀርቦ የሚደርሰው ጎረቤት አይደል? ልክ ነው። ለትዬ ቡና ይፈላ እንዴ? እሺ አንቺ ጋር ይፈላ እኛ ጋር? እኔ ጋር እንደውም ዛሬ አንቺ ጋር ይፈላ። መቲ የት አካባቢ ነው ቡቲክሽ? ደንበል ነው ግራውንድ ፍሎር ላይ። እኔም ቢሮዬ ወደዛ ወደ ቦሌ አካባቢ ነው። በእውነት ይገርምሻል፣ ብዙ ጊዜ ወደዛ ብቅ ሳል እስቲ ቡቲክሽን እመርቅልሻለሁ። ሉሊም ይመረቅልሻል። እኔ ተማሪ ስለሆንኩኝ እጎበኝልሻለሁ። አሌክስ ያንተ ስራ ምንድን ነው? ብዙ ነው። ዋናነት ግን አስመጭና ላኪነት ነው። ምንድን ነው የምታስመጡት? ገንዘብ ምንም የማይገዛው ነገር አለ ብለሽ ነው? የሚመጣ ካለ እናስመጣለን፣ የሚላክም ካለ እንልካለን። መቲ ዝም አልሽ እየተጫወትሽ። እሺ እንዴት ነው ታዲያ በወጣትነት መምህር መሆን? አዎ እኔ ደስ ይለኛል። ሙያዬን እወደዋለሁ። ለዓለማችን እድገትና ስልጣኔ ትምህርት ግድ የሆነበት ዘመን ላይ አይደል ያለነው? የትምህርት ምንጩ መምህር መሆን ደግሞ እኮ በጣም ደስ ይላል። ልክ ነው። የት ነው የምታስተምረው? ሃይ ስኩል? ኤሌመንተሪ? አረ ኮሌጅ ነው። ማርኬቲንግ ነው የሚያስተምረው። ማስተርስ ዲግሪን ደግሞ እየተማረ ነው። አመሰግናለሁ ፕሮሞተሪ። ቦይፍሬንድ ወይ የሆነ ባል ነገር ይኖራት ይሆን እንዴ? ምን ልታገባት ነው? ማኔ ኧረ ምን በወጣት ላንተው ነው እንጂ አምሳለ ለመውለድ ዘገየች፣ ጭቅጭቋ አሳለችኝ፣ በዛ ላይ ዘመናዊ ሚስት አይደለችም ብላ አይደል የፈታት? እና እኔ ሴት አጣው ብያለሁ። እምልህ እኔ እንደመቲ ጠንካራ ሚስት ብትኖር ደግሞ አሌክስ ግን ቅድም አስተያየትህ በፍቅር እኮ ነበር ስታያት የነበረው። ምን እባክህ አንተ እኔን አሳይ። ብዙ አፈጠጥኩ እንዴ? ሁኔታዋ ማለት ስታወራ ምናምን ደስ ትላለች። ሉሌ እኔ ግን መቲ ለአማችነት ተመኛት። ወሽ መቲ ትሸኘናለች። ያምሻል እንዴ? ምን ችግር አለው? ግን ምንድነው እንደዚህ ፍጥን ፍጥን ማለት ነው? እግረ መንገዷን እንጂ እኛን ለመሸኘት አልወጣች። የራስሽ ጉዳይ። ሉሌ አንተ ሉሌ ያ ሉሌ 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 እንዴ መታሰቢያ እንዴት አደርሽ? ደህና አደር። ሰላም ነሽ? ሰላም ነህ? እንዴት ነሽ? ግባ ግባ። ታስቸግርሻለች አይደል? ሄይ እንዳልከው መጣ። ቃል ነው ብያለሁ። እንዴት ነህ? እንዴት ነሽ? ደህና ነኝ። ታዲያስ ሰላም ነው? አለን። ይኸው እንግዲህ ይህን ይመስላል ሱቃችን። ቆንጆ ነው። ዞር ዞር በል እስኪ። አሌክስ ለመማረቅ እኮ አንድ ልብስ ይበቃል። ያለ ፕሮግራም ሁሉ ምን ያስፈልጋል? ኧረ ደግሞ ለዚች ምን ፕሮግራም ነው? በይ በጣም ነው የማመሰግነው። ምንም አይደለም። እሺ
ሂሳቡን ሰርተ መኪናው ጋር ይዘና በጣም ቆይ ላስወጣ። አናፋ ወንድሜ ሙት አናፋ ብዙ ዕቃ ገዝተን በጣም ብዙ ጉራን ቸርቸረ ሸጠሃል ልትሄድ እንዲህ ነው እንጂ ጎረቤት ይሄ ደግሞ ስንት ያሽረን ይሆን? ኦኬ በሌላ ከለር አለ ላሳይ። አይ ከለሩ ጥሩ ነው። ዋጋው አልታየኝ። ዋጋው 1300 አትወርድ። ምን ተወደደ? ኧረ ጥንቡን ጣለ። እኔ ስገዛ 2000 ብር ነበር። ኦኬ ታዲያ ቲሸርቶቻቸው ባይዘው በጣም ያምራሉ። በእውነት እንዴ አሌክስ ሞዷቸው እንደዚህ 2 ቲሸርት 4 ጂንስ ወደ 3 ምናምን ሸሚዝ 5 አዲዳስ ያልገዛው ነገር አለ? ወስዶ ሊያተርፍባቸው ነው። ጥሩ አድርጓል። አይ ጥሩ አድርጓል። ይሄ በቅርቡ የገባ ምርጥ ጫማ። እስቲ ሞክራት። ይገርማል። እኔ ሸራ ስኒከር ምናምን በፍጹም አልወድም። ደስ አይለኝም በእውነት ይሄን ራሱ ገኒ እህቴ እሷ ነች እባክሽ ገኒ ይቅርብኝ ተይ ያልኳት እሷ ጭቅጭቅ አድርጋ የገዛችልኝ እንጂ እኔ ስኒከር ምቾት አይሰጠኝም። ቆዳ ጫማ አለን፣ ቆንጆ ቆዳ ጫማ። ኧረ ይቅርብኝ። እኔ ዛሬ የመጣሁት የሌለኝ ነገር ልገዛ ነው። ታዲያ ምንድን ነው የሌለህ? ምን ላሳየህ? የሌለኝ ቁምጣ ነው የሌለኝ። ቁምጣ? ኦኬ ሳይዝ ይሄ የኔ ሳይዝ ነው። ሳይዙ ይሄ ነው። ይሄ ነው። ስለካትና አይ ከረኝ ስለምን ቆንጆ ነው ወድጄው። እኔ ደግሞ እንደ አሌክስ መስሎኝ አንዳንድ ሰፈርም ልክ እንደ እናቶች ዥንጉርጉር ነው ልበል። በስመ አብ ሁሉም አለኝ። የሌለው ቀኩን ቁምጣና የሌለኝ ቁንጣና እመት የኔን እዚህ ጋር ወርጂ። ምን ነው እዚህ ወደ ላይ በጣም የምታምር ቦታ አለች። እዛ ወካ አድርጌ ሄድና ጥሩ አየር እየተቀበልኩኝ ጀንበር ስጠልቅ እያየሁ መንፈሴን አድሳለሁ። ደስ የሚል ይመስላል። በጣም ደስ ይላል። ጸባይ ካለሽ አንድ ቀን ጋብዝሻለሁ። ደስ ይለኛል። ቡና ዛሬ ማታኛ ጋር ነው መሰለኝ። በቃ እንገናኛለን። እሺ አመት ወይዬ ቆንጆ። Hey Angel, you alright? ደህና ነኝ። ከጎረቤቶቼ ጋር ቡና እየጠጣሁ። Just enjoy, alright? I just want to hear your voice. I love you, okay? I love it. እሺ ቆንጆ። ባይ። እጮኛዬ ነው። ባይዘይ ከ3 ወር በኋላ ነው የማገባው። በእውነት ትዳር ጥሩ እኮ ነው አይደል እንዴ አሌክስ? እንግዲህ ለሰርጌ ሽርጉድና ጭፈራ ተዘጋጁ። እኔ በለጠ ያውቃለሁ። በህይወቴ ሰርግ መሄድ ይጨንቀኛል። አልወድም። ቀብር መሄድ ይሻለኛል። ሄሎ ተማሪዎች እያለን ነበር ከዜድ ጋር ፍቅር የጀመርነው። እሱ ከቤተሰቦቹ ጋር ወደ አውስትራሊያ ሄደ፣ ተረሳሳን። ተመልሶ ሲመጣ እኔም ጓደኛ አልነበረኝም። ይሄው አሁን ለዚህ በቃ። ጥሩ ነው። ትዳር እኮ ጥሩ ነው። ቆይ ግን እንዴት? እስኪ ዝም ብለህ ቢራህን ለጋ። በቃ አላት ምን ይጠበስ? ጭራሽ ለሰርጌ ጭፈራ ተዘጋጁ ትበለ። ስማ ይሄ ቡና የምትለው ነገር ደግሞ ተሰርዟል እንዴ አሌክስ? እንደዛማ አዎ በቃ የምን ቡና ነው? አመዷ ቡን ይበልና እንዴ አሌክስ ብኛታል። እንደውም እኔ ነኝ መወቀስ ያለብኝ። ማለት ዝም ብሎ ከማፍቀር አላት የላትም ብሎ ነገሩ አጣርቶ ማፍቀር ደግሞ ፍቅር አይባልም። መቲ ምን አይነት ትሪስት ነው? ሰርግ አሪፍ ነው፣ ደስ ይላል በጣም። ቤተሰቦቼና እናቴ በጣም በጉጉት እየጠበቁ ነው።
ሄሎ ሄሎ፣ መታሰቢያ ነሽ አይደል? አዎ ነኝ። ማለበት ናምሮት እባላለሁ። ከአውስትራሊያ ነው የምደውለው። እዚህ አውስትራሊያ የሚኖር ዘውዱ የሚባል ሰው ታውቂያለሽ አይደል? አዎ አውቃለሁ። እዚህ ነው ያለው። አሁን እጮኛዬ ነው። እጮኛዬ ነው። እጮኛ አግኝተሽ ሞተሻል። ይኸውልሽ እኔ የዘውዱ ሚስት ነኝ። ምን? የዘውዱ ሚስት? አዎ፣ እንደውም አንድ ልጅ ሁሉ አለ። ከኛ ተደብቆ አንቺን ሊያገባ መሆኑን ጓደኞቼ ናቸው የደረሱበት። አሁን በደወልኩልሽ ስልክ ቁጥር ኢሜልሽን ቴክስት ብታደርጊልኝ ሁሉንም መረጃ ልክልሻለሁ። ይኸውልሽ የኔ እህት የልጄን አባት ለቀቅ። ልጅ አባት መቲ ግን ታሳዝናለች አይደል? ምን አይነቱ አውሬው ነው በእናታችሁ? ይሄ ጅብ ሉሌ ከጎና ማራቅ አይኖርብንም። እሺ የሰርጉን ዝግጅት በእኔ በኩል እያጧጧፍኩት ነው። እኔ አምሳለ ጨቅጫቃ ባቱ ልጅ ብትወልድልኝ እንደመቲ ቀልጠፍ ያለች ብትሆን ኖሮ እንፋታ ነበር። ፈጣሪ መቲ ለእኔ ሲያደርጋት ነው ይህን ሰው እያጋለጠልኝ። በተጀመረው ሰርግ ገብቼ ሚስቱ ብትሆን እንዴት ይታደል እንደነበረ አሳየዋል። በቃ እኮ መቲን አግብተህ 12 ልጅ መውለድ ደርዘን የተፈጠረው ነገር ቢያሳዝነኝም ሳላገባ በማውቄ በጣም እድለኛ ነኝ። እሺ ፎርጌት አባውት እናትሽ ጓጉለት እንኳን ሰርግ መትዬ ሰርጉን እንዴት እንደምወጣው አሳያለሁ። ካንተ ጋር ግን ጨርሻለሁ። እሺ መትዬ ፕሊዝ መትዬ ታክ ቱ ሚ ፕሊዝ ውይ ውይ አቤት 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 ውይ ወንድ ውይ ወንድ ውይ ወንድ ውይ እኛ ወንዶች ውይ እሱ ነው ዛሬ አፒል ዘፉን ነው እንዴ? አይደለም ማርች ዘፉላል እንዴ? አቤት ማየ ደወሉ። ደህና ነኝ። እንዴት ነሽ? በእኛ በኩል እያለቀ ነው። እሺ እደውልልሻለሁ። የሰርጉን ዝግጅት በእኔ በኩል እያጧጧፍኩት ነው። እንደምን አሉ መምህር ሉ? አሌክሴ ተማሪ ካለ አስተማሪ ምን ይሆናል ብለህ ነው? ከስራ ስትወጣ ወዴት ነው የምትሆነው? ፈልጌ ነበረ። ገማ ይምጣልህ። አይ እኔ ከአንድ በላይ አልሰጣም። ምን ነው ገና ገብተህ የተማሪዎች መልመጃ ምናምን ታርማለህ መሰለኝ። አሌክስ ኮሌጅ መልመጃ የለም። በእናንተ ጊዜ ከነበር እንጂ አሁን ቀርቷል። ሉል
ዛሬ ፈለኩ ሚስጥሬ ላካፍል። በጣም ይገርማል። እኔ ራሴ አንድ ጉዳይ ገጠመኝና እንደው ማንን ላማክር እያልኩ በጣም ስጨነቅ አንተ ትዝ አልከኝ። አዎ አሌክስ ጎረቤቴ ነው፣ ባማክረው ምን ችግር አለው ብዬ ለአንተ ልደውል ስል አንተ ደወልክ። ልዑል፣ እኔ በህይወቴ አፍቅሬ የማውቀው አንዲት ሴት ብቻ ነው። እሷም በጣም ነበር የምታፈቅረኝ እና ሞተች። በጣም ያሳዝናል። ከዛ በኋላ መኖር አስጠልቶኝ ህይወቴ ሁሉ አስጠልቶኝ ነበር። ግን ድንገት ህይወቴ ለመለመ። ምን ተገኘ? መቲ መቲ ልዑል ሙት ቁጭ ያጣዋት ፍቅረኛዬ ምኗም ወይ የሰው መመሳሰል አይገርምም? አሌክስ ሟች እናቴና መቲ አንድ አይነት ናቸው። አንድ የእናቴና የመቲ ሲገርመኝ ጭራሽ ካንተ ፍቅረኛ ጋር። አቤት አሌክስ መቲ ዝም ብዬ 24 ሰዓት ባያት የኔ ሚስት እንድትሆን እርዳኝና እንደምኞትህ 24 ሰዓት እኛ ቤት እየመጣ ታያታል። እኔ ሚስቴ ሆና ነው 24 ሰዓት እንዳያት የምፈልገው። በነገራችን ላይ እኔ መቲ እንደማፈቅራት ላማክርህ ነበር ቀጥሬ ነበር። በዚህ እድሜያችን ፉክክር ውስጥ ባንገባ ጥሩ አይመስልህም? ልጅ ነው አቶ አለማየሁ፣ እንደ ልጅነታችን ተወልኝ ከመባባል ደግሞ ፉክክሩ አይዋጥም። ፉክክርስ ቢሆን እንደው ከኩያ ጋር አይሻል? እንዲህ ኑሮ ለደሞዝተኞች እሳት በሆነበት ሰዓት ላይ ያው እየተማርክ ስንት የኑሮ ትግል ያለብህ ልጅ እንደገና ለፍቅር ትግል ለገባው ፍቅር ለሌሎች ትግሎች ብርታት እንጂ በራሱ ትግል ሆነ አያውቅም። ትቆያለህ መሰለኛል። ጦርነቱ ተጀመረ። እንተያያለን እንግዲህ። ኧረ አንቺ ጉደኛ ነሽ እንዴ? እኔን መለሰሽ? አንቺ ያን ሁሉ ጭንቀት ተፈጥሮብሽ ጭንቀት እያለብሽ አንቺ ግን ይኸው ደስተኛ ነሽ። እኔ ቢሆን እናቴ ጧ ብዬ ፈንድቻለሁ። እናቴ እኔ ጭንቀትና ሽንት መቋጠር አልችልም። እኔም ችግሩ የተፈጠረ ጊዜ እኮ በጣም ጨንቆኝ ነበር። ግን መፍትሄው ተረጋግቶ ከማሰብ እንጂ ከመጨነቅ እንዳልሆነ ጠንቅቄ አውቃለሁ። ግን እኔ የምለው ያዘውዱ ውጭ ሀገር ከተመለሰ በኋላ ደውሎልሽ ያውቃል? በደንብ አድርጎ ያቀኛል። በፍጹም አይሞክረው። እስኪ ስለዚህ ጉዳይ ካንተና ከአሌክስ ውጭ ማንም እንደማያውቅ ታውቃለህ አይደል? ያው ሚዜዎቼም ዘመዶቼ ስለሆኑ ከሰሙ ወሬው ሊዳረስ ስለሚችል ለማንም እንዳታወራ። እናቴ ለሰርጉ እንዴት እንደጓጓች ታውቃለህ? ለእናቴ ደስታ መፍጠር ደግሞ ከምኖርባቸው ምክንያቶች አንዱና ዋነኛው። ስለዚህ የእሷን አዘን ላለማየት ሰርጉ መቋረጥ የለበትም እና የውሸት ሙሽራም ቢሆን ፈልገን ያችን ቀን ማለፍ ይኖርብናል። መቲ ይህን ሀሳብ እኮ እኔ መጀመሪያ አስቤዋለሁ። እንዴ እና ለምን አልነገርከኝ? ፈርቼሽ። በእውነት እንደዛ እናድርግ። ይኸውልሽ እንደዛማ ከሆነ እስኪ ስለ አሌክስ እና ሉላ የምታስባለህ? አመጣሽ መትዬ። እነሱ እናቴ የእውነት ሙሽራ ለመሆኑ ልፈልገዋል። ለምን ስላጽናኑኝ? ወይ ማጽናናት እባክሽ፣ ሴት ስለሆንሽ ነው። ጎረቤታቸው ወንድ ቢሆን እንኳን ሊያጽናኑት እንኳን ቡቲክ ሊመርቁለትና ቡና ሊጠሩት ሰርግ ቢደግሱ ማጠሩት ሰርግ ቢደግሱ እንደ ኧረ ጭራሽ ከነመፈጠሩም ላያውቁት ይችላሉ። መትዬ እኔ እናቴ እባክሽ ተይኝ፣ ወንድ ነኝ። ስለ ወንድ ጠንቅቄ ነው የማውቀው። እዚህ በየተራ ሲመጡ በየተራ ፈዛው አይደል እንደሚሉት መቲ ግን አልነቃው ለማለት ነው። አልነቃው። እንግዲህ እነሱም ፉክክራቸውን ይቀጥሉ፣ እኛም ነጥብ እያዝን መምረጣችንን እንቀጥላለን። አይመስልም?
ሃይ መትዬ። ሃይ ሉሌ። ሰላም ነሽ? እንዴት ነህ? አለን አለን። ወደ መዝናኛ እየሄድክ ነው? አዎ፣ እሷ መዝናኛ እኮ አንድ ቀን ብትሞክሪያት ሱስ ነው የምትሆንብሽ። አይደል? አዎ። ጊዜ ካለሽ ለምን ዛሬ አልጋብዝሽም? ኦኬ፣ ናግባ። ሉሌ ደስ ይላል። ምኑ? ቦታው በጣም ደስ ይላል። ወይ ግን በጣም ነው የሚደክመው አይደል? ይደክማል። ወይ ደርሰናል። ስማ በለኝ፣ እርግጠኛ ነህ መምጫ ሰዓቱ አሁን ነው? አዎ፣ ሁሌ እኮ ነው የማያት። ቡና አትፈልተን እንጥራት እንዴ? ኧረ ምን ቡና፣ ነገርን ቀለል ካላደረግ ሴትን ማንበርከክ አትችልም። ስማ መምጫ ሰዓቷ ከሆነ ወጣና በር ላይ እጠብቃታለሁ። ሳገኛት የቤት ምግብ አልተመቸኝም፣ ውጪ ልበላ ብዬ ደበረኝ፣ ከቻልሽ አብረን እንሂድ እላታለሁ። እሺ ትላለች። ካላለችስ? ካላለችማ ቤቷ ልትጋብዘኝ ፈልጋለች ማለት ነው። ከዛ ብቻችንን ስንሆን ደግነቱ ህይወት ባለብዙ መንገዶች አማራጭ መሆኗ በጀ እንጂ ያንተን አጓጊ ፍቅር ታሪክ ትተህ ወደ ሌላ ጨዋታ ገባህ። የኔ ፍቅር ታሪክ ያው እንደነገርኩሽ ነው። ማለት በእድሜም በውፍረትም ትበልጠኛለች እና ከዛ በቃ ሰዎች ትበልጧለች እያሉኝ መቀጠል አልፈልግም ብላ እየለም እንኳን ተወችኝ። እንግዲህ አሁን ያ መፈቃድ ረፍት ላይ ነኝ እልሻለሁ። አመት ፍቃድ እኮ ገደብ አለ። አዎ እንግዲህ ያው የሚሆን ሰው እየፈለግን ነው። ፍቅር በመስፈርት? አዎ ለምሳሌ የኔ መስፈርት ቀይ፣ ጸጉሯ ረዘም ያለ፣ ቡቲክ ቢኖራትም ባይኖራትም ችግር የለም ግን ስራ ላይ በጣም ጎበዝና ታታሪ መሆን አለባት። ዴክስ መኪና ባይኖራትም ችግር የለም ግን ታክሲ ስትጋፋ በጣም ጎበዝ የሆነች ነው። ቀኒ ደምሰለኝ እየመሸ ነው። ሱስ ነው የሚያስይዘው ቦታው። በጣም ያምራል ብዬሽ ነበር። በለጠ አንተ በለጠ መምጫውን ሳታራግጥ መምጫው ነው ብለህ በር ላይ ታስገትረኛለህ። መጣሁ ዘዴ አለ። መኪናዋ ግቢ ካለች ቼክ ላድርግ። አንተ ሰው ወይ ደህና ደርሽ ገነት? ደህና መሸህ አሌክስ። መሸ እኮ መሸ ለካ። መቲ እኮ ሸዋጠር ደንጀር እንድናሰራለት አሌክስን አማክረው አሁን ከመቲ ጋር ቡና ጠጥተን እየወጣን እያወራን መቲ ግን በጣም ትመቻለች አይደል? በእናትህ ምን አወራችሁ? ልብስና ጫማ ስንት ገባ ስላት ተወዷል አለችና ማርከርና ዳስተርስ አለችኝ። ኧረ እባክሽ መቲ እሱም ተወዷል። እንኳን እሺ ሉሌ የምር ነገር ፍቅር እያያዘ ነው አይደል? በቃ ሰው ለጎረቤቱ ጥሩ ስሜት ሊሰማው አይችል። አንተ ሰዓት ለያ ምን ነው በለጠና ለማየውን ዘሽርሽር አልወጣ በቃ ተቃልቃል። ስለዚህ ትግላችን የምርና የሞስረት ነው። ቀጣይ ቀጥ እና ስፔሮች አስመጣውና ለሊፍት የሚሆኑ ስፔሮች ሊፍት ላይ ነኝ። ሄሎ ታዲያ በገንዘብ ማለቅ የሚችል ከሆነ ለምን እኔ ጋር ትደውላለህ? በልሽ ቻው።
ሊፍት ላይ ነበርኩኝ። የሊፍት ስፔሮች አስመጣውና የሚገርምሽ ወዲያው ነጋዴዎች ተሻምተው ወሰዱት። ከዚያ ተመልሼ ኢንዶኔዥያ አንድ ዕቃ ለማምጣት ወደ ኢንዶኔዥያ ላይ ሄሎ፣ አቶ አብርሃም ደረሰ? ጥሩ ጥሩ፣ በጣም ጥሩ። አይ አዲስ አበባ የለውም፣ እንደገባው እደውላለሁ። ኢንዶኔዥያ ላይ እና ኢንዶኔዥያ ሄድኩና ኢንዶኔዥያ ሄጃለሁ። ሄሎ ሄሎ ሄሎ፣ መታሰቢያ የእቃዎቹን ዝርዝር ላስገባ? የእሱን ዝርዝሮች አስገባላቸው። ዛሬ ላስገባ ነገ? ሄሎ ሄሎ፣ የትኛው መረጥሽ? አንዱን አድርገው፣ ይሄኛውን አድርገው። የሙሽራውን ስም ደግሞ ደውዬ እነግርሃለሁ። እሺ? የሙሽራውን ስም ደውዬ እነግርሃለሁ። ገዳይነሽ ገዳይነሽ በፍቅር ገዳይነሽ 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 በመውደድ ገዳይነሽ እኛማ ጥሩ ነው። የተመረጠ ሙሽራ እናገኛለን። ግድ የለሽ። እንዲሁ ግን አንቺ ከሁለት ምረጭ ብትባይ ምንድን ነው? እንዲሁ በባህሪያቸው እኔ እንጃ። ሁለቱም የራሳቸው የሆነ አሪፍ ነገር አላቸው። ግን ሉሌ ያሳዝናል። አሌክስ ደግሞ ሉሌ ያሳዝነኛል። ይኸውልሽ እንዲህ እኮ ነው የሚባለው። ይኸውልሽ የመጀመሪያ አሳዘነኝ። ከዛ ላባብሎ አቀፍኩት። ከዛ እያለቀሰ አንገት ስር ሲሸጉጥ እኔ ደግሞ ላጽናናው ጎንበስ ስል ሳናውቅ ተሳሳምን። ከዛ እኔ በዚህ ሀዘን ላይ እንዴት አስቀይሟለሁ? እኔም ዝም አልኩት። ከዛ ሰው ነኝና እኔም ስሜት የተፈታተነ። ከዛ የሆነ ጊዜ ሳላስበው ሆዴ ገብቶ አረፈው። ከዛ እዚህ ምድር ላይ እንደ ልጄ አባት የማፈቅረው የለም ብላችሁ እረፍ። እሺ አሌክስስ ወሬኛ ነህ። አሌክስ ሰው የውስጡን ስለማይረዳው ጉረኛ ይመስላል እንጂ በጣም የዋሰው ነው። ለመስጠት የማይሳሳ ውለታ የሚያበዛ አይነት ሰው የለም። እንደዚህ አይነት ሰው እንዲህ እኮ ነው የሚባለው። እኔ እኮ የሱ የፍቅር አጋር ሆናለሁ ብዬ ፈጽሜ አስቤ አላውቅም ነበር። ውለታውን ግን በፍቅር ካልሆነሽ እንዲህ በምን መክፈል ይቻላል? ገንዬ ተውንሻል እንዴ? ቆንጆ ወይ ኮንዲክት ይጀራ ወይ ቢበናስ ሰጭባችን ወይ ታይበናስ ገንዬ ሰርጉ ቀርቶ አገር ጉድ ከሚል
እናቷም ከሚጎዱባት እንዲሁ የሆነ መላ ብንፈጥርስ? ማለት ግድ እንዲሁ እውነት? አዎ እንደው እስኪዬ በእናት እኔ እናንተ ተናንተ ሁለቱን እናገባለን አይደለ? እኮ በጣም ነው የሚወዳት። ኧረ መቼ ራሱ እንደምትሆን የወደደችው ነገር ብቻ ግን ይመስላል በእውነት። ቆይ መች በደንብ አወቅኸውና ነው? ሻርፕ ማይንድ ካለች ሰውን ለማወቅ ሰከንድ በቂ። ደግሞ ብሌ እንደሚያሳዝንሽ አትርሽ እባክሽ። እኔም ገኒ እያሳዘነችኝ ነው። ቀኑ መድረሱ አይቀርም። ከዛ በኋላ አይን ፍጥጥ ጥርስ ግጥጥ መቲ ወደ መፍትሄው። ይኸውልሽ በእኔ በኩል ሙሽራችሁ ሉሌ ቢሆን ደስ ይለኛል። ገኒ እኮ ምርጥ ልጅ እኮ ነች። ገኒ እኮ ነው ያልከው? ወይ ጉዴ! ገኒ ማለት እኮ ነው። እባክህ አንተ ደግሞ የማየው መፍትሄ አትጠቁመኝ። ምን እኔ እኮ ይቺ ቲቸሯን ድባቅ መምታት ብዬ እኮ ነው። ምን አንተ ምን ነው እሱ ልጅ ይሄን ያላከበድከው? እንቅፋት እንዳይሆንብን ብዬ ነው እንጂ እሱማ ምን አባቱ ያመጣል? ምን አባቱ ያመጣል? አንዳንዴ ግን እንዲህ የተናቁ ሰዎች እኮ ናቸው ችግር የሚፈጥሩት እኮ። እኔም እኮ ይሄንን ብዬ ነው። ሴቶች እንደው ሚስጥር የሆኑ ፍጥሮች ምን እንደሚፈልጉ ማንን እንደሚመርጡ አይታወቅም። ወጣይ አልኩ ሊሆን ይችላል ብዬ ነው። ስማ ያ እስኬ ነው እስከዳር የሚሉት እስክንድር ያው ነው። እሱን ልጅ መያዝ አለብን። አሌክስ መቲን በጣም ነው የሚወዳት። ሁለቱ ሊጋቡ ቢችሉ ምን የመሰለ ኑሮ ሊኖሩ እንደሚችሉ አስበዋል። አሌክስ ደግሞ በቸርነቱ የታወቀ ነው። ውለታ ይረሳል። መቼም አራዳ ስለሆንክ ይገባሃል። እንግዲህ ግን እያዝናለሁ። ያሳደገኝ ድህነት አብሮኝ እንዲያረጅ አልፈቅድለትም። አሌክስ ነው መሆን ያለበት። በቃ ይኸውልሽ ማተሚያ ቤት ደውይና የሙሽራው ስም አቶ አለማየሁ አገሬ ነው ያቸው። እሺ አንተ ልጅ ግን ያማል እንዴ? በቀደም ሉሌ ካልሆነ ስትላ ነበር። ያሰብኩታ መትየሞች በጥልቀት አሰብኩት። ይኸውልሽ እኔ ቆሜ ተቀምጬ እየሄድኩ ተኝቼ ሽንት ቤት ሆኜ ባኞ ቤት አልጋ ላይ ቀብር ላይ ስራ ላይ ሆኜ አሰብኩት። ለእህቴ ከማሰብ አንጻር ብቻ ከብዙ ነገሮች አንጻር አሌክስ ነው መሆን ያለበት። አለማየሁ እማማናቸው የሙሽራ ስጋታችን ስለተቃለለ ካሁን በኋላ ስለቀጣዩ ነገር ኮንፊደንስ ነገራችሁ። እሺ ሄሎ ሉሌ። ሄይ መቲ ምንድን ነሽ? ዛሬስ? አለሁ። የዛሬ ምሳችን ትልልቅ ቁም ነገሮች የምናወራበት ነው እና መቲ ምሳ የሚያባላሽ ከፈለግሽ ብዬ ነው። የሚያባላ ፈለክ መሰለኝ። የት ነው የምንበላው? የት አሌክስ እንዴ? ኧረ መቲ ሉሌ ነኝ እኮ እንዴ። አሌክስን ምሳ የት ነው የምንበላው እያልኩት ነው። አሌክስ ያለ እንዴ? ጥሩ ነው። ጥሩ ተሰባስበናል። የት አልክ? ሸራተን ያለ ነው። ሸራተን አሌክስ እዚህ አካባቢ ነው። ሸራተን ይሻላል። በቃ እስቲ እንወስንና እንደውላለን። እኔ የምልህ እውነት ምሳ ልትጋብዛት ነበር የደወልክላት? ምን ነው ሄሎ በስሜታዊነት ሲያደርጉ አይተህ ልጋብዝ ትላለህ እንዴ? ያቺን ደሞዝህን በአንድ ቀን ምሳ ጨርሳ ወሩን ሙሉ ምን ልትበላ ነው? ሁሉንም እንደራሳት እንጂ እኔና መቲ እንዳንተ የወር ደሞዝ የሚፈጅ ሆድ የለንም። እሺ
አቤት እስኪ 50 ሺህ ብር? ኧረ እኔ ብር የለኝም። እስኪ እኔ አሁን ብር የለኝም፣ ሌላ ጊዜ በለው። አዎ እሺ፣ እኔ አሁን እመጣለሁ። ንቃ መረከብ ፈልገሽ? ዝም ብሎ ነው፣ ሌላ ጊዜ ይደርሳል። መኪና ውስጥ ቼክ አለ፣ አሁን ልሰጥ ይችላል። ኧረ ችግር የለም። ችግር የለውም፣ ቀስ ብለሽ ትከፍያለሽ። ሉሌ አይዞህ፣ ምነው ደነገጥክ? እጃችን እንታጠብልን። እንግዲህ ምን እንሰጣት? ስለ ቢዝነስ ታውቃለህ እንጂ ቢዝነስ የለም። እውቀት ደግሞ እንዲህ ለችግር ቶሎ አይደርስ። እውቀት ለችግር እንዴት እንደሚደርስ በመት ያሳያል። በእውነት ያው መጥዬ ብዙ ሰዎች ከማንም የተሻለ ዕቃ ይዘው ግን ከነሱ በሚያንሱ ነጋዴዎች የሚበለጡበት ምክንያት ነው አትራክሽን ሳቢነት ባለመስራታቸው ምክንያት ነው። ሌላው ነው በዚህ ደብተር እንግዲህ ያሉሽን ዕቃዎች በሙሉ መዝግቤልሻለሁ። አንቺም ይሄን ነገር ቀጥይበት። ስለዚህ ወጪና ገቢሽን በቀላሉ እንድታውቂ ያደርግሻል ማለት ነው። ነው ላደርግልሽ ከሚገባኝ በታች ስላደረኩልሽ ልታመሰግኝኝ እንደሆነ ምሳነካለ አሌክሴ መቼም ለምስጋና በጣም ቃላት ያጥረኛል። ኧረ ምንም የምችለውን ነገር እኮ ነው ያደረኩት። ደግሞ እኛ እርስ በርስ ካልተረዳዳን ምን ዋጋ? አንቺም እኮ ለእኔ የምታስፈልጊበት አንድ ቀን ይኖራል። ሉሌ አይደለም እንዴ? አዎ ከስራ ስወጣ ሰፈር የምታምር ቦታ አለችና እዛ ለመሄድ ተቀጣጥረናል። ነው እንዴ? አሌክሴ ኖ በፍቅር እንጣላለን እንዳትወድ እንዴ። ለዚህ የማይደረግም እንዴ ነው እንዴ? እንዴ አሌክሴ ሰላም ነህ? አለን እንደምን ነህ? ምን አሁን እኮ ከመቲ ጋር እኮ አንዲት ቦታ ደርሰን ልንመጣ ሰማሁ ነገረች። እጅ ይቆረጥ። እኔን ምትዬ እኔ ቅድም እንዳትወድቅ ያዛት አይደል? እጇው ምን ያደርጋል እሷ ላይ ይሄ ምን አባቱ ይላል እንጂ አባቱ እንጂ ችግር ነው የሚያወራለት። ይሄ ችጋራ እንዳይከፋው ብላ አይገዷል። እንዳይከፋው ብላ እኮ ነው የምትስቅለት። ደግሞ ይስቃል። ሲርገፍ ጥርሳም በነገራችን ላይ ተማሪዎች ሲስቁልኝ ለሞራሌና ለግሬድ ይመስለኝ ነበር። አንቺን ካሳኩሽማ ተስፋ አለኝ ማለት ነው። የእውነታቸውን ነው ማለት ነው። በእውነት አመሰግናለሁ፣ በጣም አመሰግናለሁ። ምንም ማለት አቤትማ። አዎ ደህና ነኝ። ደህና ነሽ? አዎ እያለቀ ነው። እሺ ምትያይዙሽ የሚሆነው መሆኑ ላይ ቀር ምንም አትጨነቂሽ። አምናለሁ ደግሞ ነገሮች ጥሩ ይሆናል። አንዴ
በለጠ ምንድን ነው? ማንቸስተር ገባበት። የአርሰናል ደጋፊ ገንዬ የኔ ቀጫጫ ወይዬ እኔ ኮስማና ስማ ኮኪ፣ ነገ ከክላስ እንጣ ስለምፈልግ ክላስ እንዳትቀርሽ። አቤት እስኪ እኔ አሁን ብር የለኝም። እስኪ ደግሞ እያወቅ እኔ አሁን ብር የለኝም። ሂዱ፣ ሌላ ጊዜ እንወስዳለን በላቸው። እስኪ እኔ አሁን ለራሴ ስንት ነገር ያስጨንቀኛል ደግሞ ስለዚህ ልጨነቅ? አዎ ሌላ ጊዜ እንወስዳለን። ሶኬመች ህይወት ብዙ አማራጮች አላት። ተረጋግተን እነዛን አማራጮች ማየት ካልቻለን መፍትሄውን ማምጣት አንችልም። አንድ ማቋ አባባል አለ፣ ችግሩ ደርሶ ከሚጎዳን ይልቅ ስለ ችግሩ የምናስበው የበለጠ ይጎዳናል የሚል። ተረጋግተን ካሰብን መፍትሄ የሌለው ነገር ምንም የለም። አይዞሽ። Thank you. የሆነ የሚጠይቁ ነገር ካለ አዎ በልሽ። ምንድነው? በኋላ ነገር አለው ብቻ አንተ አዎ አይገርም ምናምን በል። አንቺ ልጅ እኔ የማልፈልገው ነገር ውስጥ እንዳከች። ወይ ሉሌ ደግሞ በኋላ ነገር አለው። ሉሌ ምንድነው በለጠ የሚነግረኝ? አይገርምም? እኔ እኮ ጉዳዩን ለበለጠ የነገርኩት መቲ ትስማ ትስማ የሚለውን ለመምካከር ነበር። ግን ሳስበው እሷ ከሰማች ስለምትጨነቅ ጭጭ ነው የሚሻለው። ምን ይታወቃል የያዘው ደና ይላካቸው። ቆይ ግን ሰዎቹማ ማክስ አድርገው ነው የመጡት። እኔን አፍነው ሉሌን አንቀው ካሁን በኋላ ከመቲ ጋር ብናይ በህይወት ይፍራል እንገላለን ብለው ሄዱ። ያው ነው እንግዲህ አሌክስ፣ ይቅርታ የውጭ ስልክ ስላለብን ነው። ሞኛችሁም ብሉ በላቸው። ሲፎግሩ እኮ ነው አስወቅቶ ፈርተን መቲን እንድንተውላቸው። መቲን ከምተው መኖር ብተው እንደሚቀለኝ አላወቅም። ምንድነው ገኒ? ወይ ሉሌ ደግሞ ዝም ብዬ ነው አልኩ። ምንድነው ዝም ብዬ? እኔ እንዲያ ነገር አልፈልግም። ምን አይነት ነገር ነው? የሰርጉ እኮ አንድ ወር ከምናምን ነው የቀረው እንዴ? አረ ወደ ውሳኔ መገባት አለበት እንዴ? ምንድነው? ምን እያሰብሽ ነው? አሁን እንግዲህ የመለያ ነጥቦች በግልጽ እየተስተዋሉ ነው። ስለዚህ በቅርቡ አንዱ ላይ መወሰናችን አይቀርም። እኔ ግን አይመሰለኝም። አይዘውዱ እንዲህ ሙሽራ መራጭ አድርጎ ያስቀረኝ። አረ ስሙን ቄስ ይጥራው። ይሄ የሆነ ምንድነው? ገኒ እንዳትንቀሳቀስ ተረፈው። ወይኔ ወንዱ ማን ነው? አንተ ወንድ ለምዶብኝ ነው። ይቅርታ፣ የምትፈልጉት ገንዘብ ከሆነ ገንዘብ ልንሰጥ እንችላለን። እሺ። ኧረ ምን ወጣችሁ? መቲን ታውቃታለህ አይደል? ሰዎች ናቸው አሌክስ። አላውቃትም። መቲ ጎረቤታችን ናት። መቲ አትበል። ለምዶበት ነው ማለት ከፋስቶ ነው። ይቅርታ። እንደምታፈቅራት እናውቃለን። ኧረ እኔ የሥራ ሰው ነኝ። ምን ጊዜ ኖሮኛ አፈቅራታለሁ። ከኛ ቤት ቀጥሎ ከመቲ ማለት ከመታሰቢያ ቀጥሎ ያለው ልጅ ነው የሚያፈቅራት። ልዑል ይባላል። አስተማሪ ነው ማለት መምህር ነው። እሱ ብቻ ነው የሚያፈቅራት። እኛ ግን በጉርብትና ብቻ ነው። እውነቱን ብትናገር ይሻላል። አሌክስ ስለሷ ምንም ስላላወቅ ነው ያፈቅራት እንጂ። ከአሁን በኋላ አጠገቧ ድርሽ እንዳት። እኛ ሁሉም ቦታ አይን ያለን ሰዎች
ተንበርከክ። አንድ ሰው ወደ ኋላ ዞሩ እንዳያ። እሺ በለጠ የት ነው ያቸው? የት ነው ያቸው? የት ነው ያቸው? የት ነው ያቸው? የማንም ጾም ብላ ምን የሚፈረኝ? ለነገሩ ዋነኛ ጠላቴ አንተ ነህ። ይሄን በር ክፍቱን አትተው፣ ዘግተህ ተቀመጥ ያልኩ ስንቴ ነው? ኧረ ብለኸኝ አታውቅም አሌክሴ። ባልልስ ሁልጊዜ ደግሞ ሽጉጤን እንዲይዘው ብትመክረኝ ምን አለበት? በቃ መቲን መቶ ነው አይደል? ያው ትውት በቃ ትውት እንደ አፍ የሚቀል መሰለህ? አሌክሴ ያልሆነ ረሳው እንዴ? አታስታውሰኝ። አሌክስ ሽጉጥ ላጥ ሲያደርግ አንዱ ሊተኩስ ሲል በቴስታ ብዬ መሳሪያውን ሳስጥለው ሁለቱም እግሬ አውጨኝ። ከዛ በኋላ አሌክስ ፈሳቸውን እስኪጨርሱ ድረስ እያሳደደ ሉሌ፣ በእውነት ያስፈራሯችሁ እነኝ ከሆኑ በጣም ነው የማዝንባችሁ። የሆኑ ነፍሰ ቀጭኖች አይደሉም እንዴ? ምንድን ነው? እኛ እኮ ነን። በጣም እኮ ነው ያበረበርናቸው። በክርስቶስ ምን አይነት ውሸታሞች ናቸው? አንቺ ምን አይነት ልጅ ነሽ ገኒ? እኔ እኮ ማታ ጓደኞቼ ጋር መሻለው እስኪ መጠርጠር ነበረብኝ። ወይ ገኒ፣ እሺ ኮሌጃችን ዛሬ 10ኛ ዓመቱን ያከብራል። አመሻለው እንዳታስቢ። አሌክስ፣ እኛ ምንም ቦታ ላይ ያለን ሰዎች አጠገባችን ይችላል። ሄሎ ዳኒ፣ እንዴት ነህ? ደህና ነህ? አለሁ ደህና። ደህና ነው። ከየት ተገኘህ? እንዴ ፍሬንዴ፣ የሚፈተሽ መጣ። አሌክስ ላካችሁ? መቼም መቼም አታውለኝ። ፈትሽው። መቼም መቼም አታውለኝ። ወይኔ ወንድም፣ መኪና መጣ። ናውጣ ታሪውላ ናውጣሽ። ቆይ የላካችሁ ቢጤ ቦቅቧቆች ናውጣ፣ ናውጣ። ልብ ካለች ያለ እንዴ ደግሞ ተረሞቹ ማለት ምንኛ ትላለህ አንተ በለኝ። ግን አይዞሽ በቃ ህይወት መጥፋትም አለ እኮ። የጠላት ሀሳብማ እንደዛ ነበር። አልተሳካላቸውም እንጂ ደደቦች ነው። ምን ደደቦች ብቻ በክቶች እንጂ በክቶች። አሁናችን ሁሉም ቦታ አለ አሉ። ደህና ነኝ። ዝም ብሎ ሰውነቴ ስለሚያጋንን ነው እንጂ ደህና ነኝ። አይዞህ እዚህ ጋር ብቻ ነው እንጂ ደህና ነኝ። ዝም ብሎ መቲ ለምን መጣሽ?
ሉሌ ብቻውን መሆን የለበትም ለማለት እኮ ነው። ገኒ ያለች ግን እሺ እውነትህን ነው ልጄ። እዚህ ላለመኖራቸው ምን ማረጋገጫ አለ? አሁን ቅርብ ሰዓት ቀበቁታል እንዲቅጥቅጥ ያደረጉት ምን እሱ ነው እንጂ ደግሞ ሰው እንዲወጣ ነው አብረው ውስጡን ዝም የሚል ምን ያድርግ? ሂጂልኝ አይባል ይባላል እንጂ ይባላል። አሌክስ ከነፍስ ከህይወት ይበልጣል። ድምጥ ማታቸው እስኪታገስላቸው ድረስ ስለተወሰነ ቀን ከዛ ስፈርስ ዘወር ማለት አለብን። ያ አሌክስ ልክ ነው። አሌክስ አንድ መጽሐፍ ላይ ሳ አሌክስ ግድ የለም ከአዲስ አበባ እንውጣ። ከመቲ መራቅ የሚከብድ ከሆነ እሷን ይዘን የምንሄድበትን ነገር እናመቻቻለን። አሁን ገና ቆንጆ ሀሳብ አመጣ። ውድና አሪፍ ቦታ ነው መሄድ ያለብን። ያ መምህር ገንዘብ ከየት አባቱ አምጥቶ እንደሚከተለን እናያለን። መቲ ብቻችንን ተገናኘን። ከኔ ግን መስማማት አልነበረብሽ። ምን ችግር አለ? በአጋጣሚ ብሬክ ላይ ስለሆንክ ብንዝናና ምን ይላል? በዋናነት ግን ቀረም ማለት እኮ ከመቲ ጋር ሁሉ ነገር ጨርሰው ቢመጡስ? ደግሞ ገንዘብ ቸግሯቸው ቀሩ እንዲሆን አልፈልግም። ገንዘብ ያው ደስ ይበልሽ። ገንዘቡንማ ከባንክ ይውጣ ይውጣ እያልሽ ሊያልቅልሽ ነው። በምን እንደማርልሽ እናያለን። ወይ ሉሌ ደግሞ ከመቲ ጋር ልዝናና አይደል እንዴ? ከመቲ ጋር ልዝናና መሆን እኮ በጣም ደስ ብሎኛል። አክቲ ፈጣሪ ያውቃል እንግዲህ። እስኪ አሁን ሉሌ አብሮ እንዲሄድ ለምን ፈለገች? መትዬን ታውቃት የለ ያው እንዳይከፋቸው ብላ ይሆናል። ለማንኛውም በሰፊው እንድታወሩ ከመቲ ጋር ተቀምጠ ነው መሄድ መቻል ያለብን። ምን ያ ሉሌ የሚሉት እንደ ወንድ ኮራ ሲል አይደል ሄዶ ስራ መለጠፉ ይቀራል። እኔ ያለው ከሷ ጋር ሊቀመጥ እንዴት እንደማመቻቸው አሳያለሁ። መቲ ነይ ለግሼ ይመችሻል። እሺ ገኒ የኔ ቆንጆ ኬክ ለሳል። ሰላም ነው አሌክሴ? ስብሻለ ባልቆንጆ ያምትልክ ምንድነው? ማነው? ምንድነው? አሌክስ አሁን አንተ የምታፈቅራት ልጅ ትከሻ ላይ ተኝታ ብሶ ቢያስደነግጣት ደስ ይላል? አንተ ዝም በል። እድሜ ላንተ ይበለኝ፣ ቢገርፈኝም ይገባዋል። እድሜ ላንተ። እኔ ምን አጠፋሁ? ይሄ አንተ ሀሳብ አይደለም። አንተ አይደለም ይሄን ሀሳብ ያመጣው። ይቅርታ ሰላም አይደላችሁ መሰለኝ። እዚህ ገነት እንሂድበት፣ የራስሽን ሂጂበት፣ የራሳችንን እናውራበት፣ የራስሽን አላዝኝ። ምን ላድርግ አሌክስ? ምን ላድርግ? ይቅርታ ገነት፣ ይቅርታ ገነት እኮ በበት ነቅታኝ ነው። እኔ በበት ሲነኩኝ አልወድም። ሁለታችሁም ናችሁ እኮ የጨዋችሁባት። እንዴት ነው ብብት በጋራ ነው እንደምትጠቀሙት? እኔ እናቴ ሽንት መቋጠርና ጭቃት አልችልም። እስኪ ወዬ ለነገ አደራሽ የቱን የሉሌና የመቲ? እሺ ግን ቴንክ ዩ የኔ ቆንጆ ባይ። ገኒ ተመቸች። ወዲህ ደግሞ ኑሮ ምን ነው መቲ ሁለት ሆነ አንድ ባካፈልኳቸው። ዋ እሺ ኢትዮጵያዊ ሮሚዮ ወይ ያቦይ
እና ለፍቅር ሞታለሁ እያልክ ነው? አዎ ያለምንም ጥቅምና ምክንያት ከልቤ አፍቅራታለሁ። እኔ እንዳንተ ለትዳር ትመቻለች ብዬ አይደለም የምፈልጋት። እሺ እኔ ለትዳር ነው የምፈልጋት። ሚስቴ የልጆቼ እናት እንድትሆን ነው የምፈልገው። ስለዚህ አይደለም ከአንተ ከማንም በላይ አስብላታለሁ። እዚህ ጋር እኮ ነው ልዩነታችን ጋሽ አለማየሁ። አየህ አንተ ስለምትመች ነው የምታፈቅራት፣ እኔ ደግሞ ስለማስብላት ነው የማፈቅራት። ስንት ዓመት አስተምረህ ያጠራቀምካትን ገንዘብ ከኔ ጋር ለመፎካከር ብለህ ሰብስበህ ይዘህ ትመጣለህ? አይሆንም እንጂ ቢሆንና ቢሳካ እንኳን እኮ ሰርጉን በቁምጣ ልታደርገው ነው ማለት ነው። ልንገርህ፣ ገንዘብ መፍትሄ የሚሆነው ከአስተሳሰብና ከቅንነት ቀጥሎ ነው። እሺ በእውነት ያች አሌክስ እና ሉሊ ደስ ይላሉ። እናት ዛሬ ደግሞ ፍቅራቸው ጦፏል። በጣም አታረማየው። ሰላም በላቸው። እሺ ታችሁ እንዴት ነሽ? ሉሌ እዚች ጋር ሆነ እሷ ጋር አንቺ የምታመጪብኝ ጣጣ ገና በቃ አሁን ተነስ። ቆንጆ ባገኘው አጋጣሚ ሁሉ መቲ ብቻዋን ነው ማግኘት ያለብን። ሃይ ሉሌ፣ እንዴት ነሽ? ለገኒ ገኒ የውጭ ስልክ ነው አንስቼዋለሁ። ድካሙ ለቀቅሽ? አዎ ለቀቀኝ። ግባ። እሺ እሺ። ኧረ የኔን ቅርጽ ለማየት ብለሽ ስልክ ታቋርጫለሽ? ሄሎ፣ ምን የሆነ ባል ላይ መሰለ ሰውዬ እኮ ባጠገቤ ሲያል እግዚአብሔር ስራው ብዙ ብዬ ተገርሜ ያየሁት። እውነት ልብሱ በጣም ነው ያማረብሽ። በነገራችን ላይ እኔ ልብስ የሚያምርባት ሴት ማግባት ነው የምፈልገው። እንዴ? እና ልብስ የሚያምርባቸው ሴቶችማ ሞልተዋል። ልብሱ የሚያምርባት ነው ማግባት የምትፈልግ? አይደለም፣ ልብስ ያምርባታል ከመባል አልፋ ልብሱን አሳመረችው፣ ልብሱ ራሱ በእሷ በመለበሱ እድለኛ ሆነ የሚባላት አይነት ሴት። በነገራችን ላይ መቲ እንደዚህ አይነት ሴት ነሽ። ግን የሚያምር ነፍስ ያላቸው ሰዎች አላነሱብሽ? ተፈላሰፍካት ወይ? ተፈላሰፍክማ ላለው ሉሊ፣ የሚያምር ነፍስ ማለት ለእውነት ለመልካምነት የተሸነፈች ነፍስ አታምርም? ለራስ ገላ ለራስ ስሜት ብቻ እየተጨነቁ የሌላቸው መስሏቸው ከሚኖሩ ሰነፍ ነፍሶች ይልቅ ለሌሎች ተጨንቀው ለሌሎች የሚኖሩ ምርጥ ነፍሶች አያስደስቱም? መቲ አየሽ መቲ፣ አንቺ የሚያምር ነፍስ ባይኖርሽ ኖሮ እናትሽን የራሷ ጉዳይ የመጣውን ትቻለው ብለሽ ሰርጉን ትቼዋለሁ ትያቸው ነበር። አቤት መቲ፣ ቻርጀር ፈልጌ ነበረ። ሃይ አሌክስ፣ እንዴት ነህ? ቻርጀር የኔ ቻርጀር የሳምሰንግ አይደለ? ገኒ ትሰጣለች። አይ ብላክቤሪ የእሱ ማለት ትሰጣለች። ግድ የለም አንተው በኋላ ትሰጠኛለህ። አሌክስ ግባ። እሺ መቲ።
አሌክስ እሺ አንተ እኮ የቢዝነስ ሰው ነህ አሌክስ ሰው ደውሎ እንዳያጣ ይቻቻ ገንጋ እኮ ብትወስድ አይ ማይደውልኝ ሄሎ Might be nice and warm today. Or it may be driven cold. Saw the other day. I've had its way to go. Well, pretty days. እየሰማሁ አሌክስ የከፈልክ እንዴ? ምንድነው እንደነ ጸባይ ገኒ የማያልፍ ነጥራ ሀብታም ይጋብዛል የሚለውን አባባል ራስ መስልከኝ ነገር እባክሽን ያልነገርኩሽም ታክሲ ላይ ይሆናል ያነበሽው ገኒ ምንድነው ዝም ብሎ ማውራት ብቻ እስኪ አንዳንዴ ስሚ እኔ አልከፈልኩኝም የከፈለው አሌክስ ነው ግን የዛሬ ምን ማለት ነው እንግዲህ ሟች እናታቸውን ስለምትመስል ስታይሽ ሆድ እየባሳት ይሆናል ሟች እናታቸው ያልነገረኝም እንዳት ሁልጊዜ አይደለም እንደዛ የሚለው አንተ ለምንድን ነው ያልነገርከኝ ምኑ ሟች እናታችሁ እንደምመስል ነው እንዴ አሌክስ ነገሩን ወደኔ ያዞርከው አንተ ራስህ አይደል እንዴ መቲ ሟች ፍቅረኛዬን ስለምትመስል ሳያት በጣም ስለማዝን ባሊያት ደስ ይለኛል ምናምን እያልክ ስትነፈረቀለ ማ ራስህ ባካተት ቀሰኛ አወራለሁ እንዴ መቲ ተጫወትንብሽ ይሄ እኮ ተጫዋች ነው ሀሳቡን እኮ ያመጣው እሱ ነው መቲ ላይ እንጫወትባት ብሎ ራሱ እኔ እኮ ቅድም ፍቅራቸው ውስጥ ነበር ምን ሆኖ ነው ብዬ በዚህ መገመት ነበረብኝ ምንድነው? አረ ቢራ ነገር እዘዙ በእናታችሁ እንዴ! አረ ከእህቴ ላይ ናችሁ እንቃሉ እንዴ? ምንድነው? ከቤተ ዘመድ ለሰርግሽ ያልጓጓ ማን አለ ብለሽ ነው? ይልቅ ራቅ ላሉት እንዳድል የመጥሪያ ካርዱን ከወዲሁ ስጭኝ እንጂ መቴ። እሺ እሺ። አልቆልሻል አይደል መትዬ? አዎ እያለቀ ነው። በይ ደህና ደሪ። ዲማ አትሰው ሰምቶ ሰርጉ ቀረ ቢባሉ እናትየውን አሁን አያብጡም። እቺ ምስኪን ሴት ስቃ ውስጥ የከተታት ያ አናታም ወንድ ግን አናድድም። ውይ ወንዶች፣ ውይኛ ወንዶች፣ ውይ
ገና እግዚአብሔር ገና ምን ነገርኩሽና ነው? ምንም አልነገርኩሽም እኮ። እኔ እንጃ ብቻ አሳዝሽ። ወይኔ ጉዴ! ብቻ ውስጥ ይርብሽ ይላል። ወይኔ ሆነ እንዴ? ደግሞ ብዙ አልጠጣሁም። እኔማ ቢያንስ የፕሮግራሙ ቀን ሙሽራ ሆኖ ከጉድ የሚያወጣን ብዙ ሰው ጠቆምኳት። ብዙ ሰው ግን እሷ ልብ ያለው እዚሁ ነው። እዚሁ በተለይ ደግሞ እንዴ ወንድሜ እስኪ ቶሎ ጨርስና ሂድልን እንጂ። ወይ ወንበር ሰበብ ተቀመጣ። እሺ ልጄ ቀጥቀቀ። በተለይ ለአሌክስ ጥሩ ስሜት እንዳላት ስለማውቅ እኔ አሌክስን አልኩ። ብዙም አልደበራት። እንዲያውም የፈለገች ይመስላል። አሌክስ እንዲያው በማማሙት ይሻል እንዳታሳፍ እምቢ እንዳትላት። ቴንክ ዩ ስለተስማማ በጣም ነው የማመሰግነው። ሉሌ ደግሞ የተማረ ነው። የተማረ ደግሞ መላጣ አያጣም። ሉሌ ደግሞ እኮ የተማረ ብቻ እኮ አይደለም፣ ተምሮ የሚያስተምር እያስተማረ የሚማር ታላቅ ሰው እኮ ነው። እኔ እናንተ እየተመካከርን መቲን በማሳመን ታግዘኛለሽ። ያግዛል እንዴ? ያግዛል። ሉሌ በጣም እኮ ነው የምታቀርበው። በእውነት እንደ ወንድሟ እኮ ነው የምታይ። ሚዜ መሆኑ ይቀራል አይደል እንዴ ሉሌ? ወሬኛ ቱልቱላውላ አሌክስ ብትል ለዛ የምላ ልንገርህ መቲ ለሰው ምን እና እስኪ እንደዛ አለ። እስኪ ደግሞ አቆላምጠዋለሁ እንዴ ይሄ እስክንድር ሁሌ እመነኝ፣ አንተ ተስፋ እንድትቆርጥ ሆን ብሎ ያደረጓት ነገር ነች። እኔስ እንደጠጪ በእንዴ ሰው እንደዛ መጠጣት ምን ማለት ነው? እንደውም ከእሷ ጋር ያለህን ነገር በማጠናከር የበለጠ ይቃጠለዋታል። በእነዚህ በማይረቡ ልንሸነፍ። በል ተነስ ልብስና ገንዬ እንዴት አደርሽ? ምን አባህ ገባ? እሺ ሰላም ሰላም። ወዴት? ወደዚህ። እኔም እኮ በዚህ። ጥሩ ሉሌ ወይ አላቁማ። ሂድ ሂድ። እሺ በል እንግዲህ እንዴት አደራችሁ? አለን ግባ። አይ ልንገባ። ማታ እኮ ሉሌ ትንሽ ሰክሮ ስለነበረ እንዴት እንዳደረ ልጠይቀው ሄድኩና አተገናኘህና። አይ ማታ ምን አንቺ በጣም ተጨናንቀሽ ነበርና እስኪ መትዬ እንዴት እንዳደረችን ጠይቃት ብዬ ይዤው መጣሁ። ወይ ያስጨነቅኳችሁ አይደል? ምን ጭንቀት አለው? አትገቡም ታዲያ? አይ ደህና ከሆንሽማ አንገባም። እዚህ ከሉሌ ጋር አካባቢውን ዞር ዞር እያልን ሁለታችሁማ በጣም ነው ፍቅራችሁ የጨመረው አይደል? የኛ
እንዴ ሉሌ ጎበዝ ነው እንዴ ለካ መቲ አንቺም በጣም ጎበዝ ነሽ እውነት አስቆጠራችሁብን እኮ መቲ እውነቷን ነው በጣም ጎበዝ ነህ ስፖርት አስተማሪ ነህ እንዴ ወዮ ምንድን ነው አሌክስ ወይ አሌክስ 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 እግሬ የቱ ጋር እግርህ እዚህ ጋር በቃ በፍጹም አይበቃንም እንጫወታለን ዳንዬ እና አንተስ ምን አጥራኝሽ ምን ስሚ እማማ አሌክስ ብራቮ ብራቮ ወንድ አሌክስ ተጎበዝ አይደል እንዴ አሜባ ከጠዋት ጀምሮ እየነገረኝ ነበር የቮሊቦል አምሮት ይውጣለት ብዬ ነው እንጂ አሜባ አሙታል ቆርጠት ነው ሉልዬ ምንድን ነው ቆረጠ ሉልዬ እንደዚህ አሌክስ የዋና ችሎታንም አሳየው አሳየዋለሁ አሳውን አሳ ነባሪ አሳየው ወጋ አድርጎ አይደል ቅድም ቮሊቦሊን እንትን ብሎ ሲወርር ነበር በለጠ እኔም ዋና አልችልም መቲ እኔንም አለማምጂኝ የተዋኘበትን ካልተዋኘበት ደባለቀው ሉሌ በቃ መቲ እኔ ደግሞ ታለው በቃ አሌክስ አንተማች እኔ ማንስ መቲ እናት ስልክ አሌክስ ናኔ ደግሞ ላለ ናና መትያለ ማመድ ይችላል ናኔ ያለ ማመድ መትያለ ማመድ ይችላል ከላይ ነው እኔ ውስጥ ለውስጥ ነው ውስጥ ለውስጥ አየ ጥሩ አይደል ይወጥ ሉሌ ሉሌ እንቲ አተ ሉሌ 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 አተ ሉሌ ሉሌ ትንፋሽ ነው የሚያስፈልገው ቆይ ቆይ እኔ ያለሁ ሲጫወቱ ይሄ ችግር እንደሌላው ጊዜ ተፈጠረ አለቀ በቃ ምን አገባህ አንተ ምን የሚለው አስተርጓሚ ነው አንቺ አፉ ባደረ አንተ ጋር አስቀምጠን እሱን አንተ የምትናገረው ገንዬ አንቺ ይሄ ደግሞ ምን ይመስላል አጎብዋቢ ምን ይመስላል ይሄ ሴታ ሴት እኔ ሴታ ሴት ማንም ብሎኛ አያውቅም እሺ አንቺ አታውቂማ ወንድ አታውቂም ልቅም ያልኩ ወንድ ነኝ እሺ ስሚ እናቴ ወንደሰን ሰፈርተኛው ደግሞ ወንድ አፍራሽ ነው እሺ የሚለኝ ስላላወቀች ስላልሰማች ነው አትሰማትም እንዴ እቺ ሰማት ምን ትመስላለች ሴታ ሴት ዱር ሰራልሽ
አንድም የጎደለባት ነገር የለም። ገንዘብ እንደሆነ የፈለግሽውን ውሰጂ ነው የምላት። እሷ ወይ እንደ ሰው ተሯርጦ ቢዝነስ መስራት አትችል። ጭራሽ እኔ ለምን አመሸህ ብላ ጠዋት ማታ ጭቅጭቅ የሰፈነበት ቤት ውስጥ መኖር አይሰለችም? መት አሌክስ፣ ይሄ እኮ ሁሉ ፍቅርን እርም ብዬ ትቼ ነው። ፍቅርን ዳግም እንዳስብ ያደረግሽኝ አንቺ ነሽ። አፍቅሬሻለሁ። እንደማትጎጂኝ እርግጠኛ የሆንኩብሽ የመጨረሻ ተስፋዬ አንቺ ነሽ። ይቅርታ። አየህ አይደል የተፈጠረው? እንደዚህ ሆነ። እንግዲህ ብቻዬን መሆን እችላለሁ። ለምን? ሽንፈትህን ላለመቀበል። ሽንፈቴን ተቀብያለሁ፣ ግን በማየው መንገድ ያሸነፈኝን የማነግስ ቀሽም አይደለሁ። እንዴት የምትጥም ልጅ መሰለች! ግን ብዙም አትጓጓ። ለማንኛውም ሴት ናት። አሌክስ፣ አስተማሪ መሆን ብቻውን በቂ አይደለም። እውቀት የግድ ቢያስፈልግም ገንዘብም የግድ አስፈላጊ። ገባ? የለህም። አንተ ሉሌ፣ በዚህ በሰለጠነ ዘመን ድብድብን እንደ መፍትሄ ትቆጥራለህ? ይሄንን እኔ ካንተ አልጠብቅም። ተይው መቲ፣ ለመልካም ወዳጅነት የከፈለኝ ስጦታ ነው። ሉሌ፣ አንዴ ማውራት እንችላለን? ለተፈጠረው ነገር ይቅርታ፣ ግን ምንም ማወራው ነገር የለኝም። ሉሌ፣ እንደዚህ አይነት ሰው ነህ እንዴ? አዎ፣ እንደዚህ አይነት ሰው ነኝ። እስከ ቅድም የምታውቂው ሌላ ሉል ነበር። መቲ፣ እውነቱን ልንገርሽ፣ ከልብ ያፈቅርሻለሁ። ካሌክስ ጋር ለመፎካከር ሳስመስል ነበር። አሁን ግን ወደ ራሴ ተመልሻለሁ። መቲ፣ ያልኩት ጥፋት ነው፣ ግን ኋላ ቀርነቴን ከምነግርኝ እንዲህ ስላደረገኝ ስሜት ብትጠይቂኝ መልካም ነበር። ጥሩ ጊዜ ያሳልፈናል። መልካሙን ሁሉ እመኝላችኋለሁ። ቻው። ሉሌ የሥራ ጉዳይ ስለገጠመኝ ሄጃለሁ። ከነሱ ጋር ነኝ። ገኒ፣ አደራ ከማንም ጋር እንዳትጣይ። እናትሽ በቃ መቴን ያትሆንም አለቀ። ያንን ሁሉ መስዋዕትነት ስንከፍል የነበረው እኮ መቴን ያንተ ለማድረግ እኮ ነው። የማይመጣን ትናንት እያሰብኩኝ ዛሬና ነገን ማበላሽ ጅል መሆን አልፈልግም። እንዴ ሉሌ፣ ሄሎ አክስቴ፣
ሾርክ መርከንታይል ነው የምንደውለው። የሰርግ ካርድ አዘውን የሙሽራውን ስም አላስመዘገቡም። መልሼ ደውዬ አሳውቃቸዋለሁ። እሺ ቶሎ ብለው ይፍጠኑ። ይቅርታ ሉሌን እና ሉሌ ትናንት ወደ ቤታቸው ሄዱ እኮ። ወደ ቤታቸው? አዎ። ምን ነው ደህና አይደለሽ? አይ ደህና ነኝ። ቤታቸውን ያውቁታል? የድሮውን ነው እንጂ የአሁኑን አላውቅም። ስልኩን ልስጥሽ? አይ አለኝ ስልኩ። አመሰግናለሁ። ገኒ ምንድን ነው? አንተ ቆርብ ተቀጠለብህ። ድንቀሽቀሽ እያልከኝ ድንቀሽቀሽ ያንቀሸቀሽኩ። ገኒ በቃ ያለፈ እኮ በቃ የትናንቱ እኮ አዝናንቶን መክሮን ቀጥቶን አስተምሮን ትዝታውን አለፈ አይደል? በቃ ዛሬ ላይ ስለነበረን እንጂ እኮ ነገ እያስታወስን እንስቅበታለን። እሺ በጣም ሳቃት ታዲያ። ኦኬ በቃ እንደዚህ ነው። ወደ ኋላ መመለስ የለም። እሺ እኔ እኮ ያነደኝ የዛ እስክንድር የሚሉ ሾካካ ነገር ነው። በቃ ቆይ ደግሞ ማለት ነው እኔ ገኒ አይደለም። ምን ተባባል? ገኒ አሁን ገኒ ስልኬ ዝግ ነው። ባንቺ ከተደወለ የለውም። እሺ ገኒ የኔ ቀጫጫ ኦኬ። ስለዛ እስክንድር ስለሚባለው ልጅ አውርቻለሁ አይደል? የቱ? ያ እስኪ ያልኩ ሳወራህ የነበረው ነው። ለነገ ተዘጋጅ እሺ? ጣጣ የለውም። ፒስ አፍቅሬሻለሁ። እባክሽ ሚስቴ ሁኚ። የሰርጉን ቀን እየተቃረበ ነው አይደል እንዴ? አቤትማ። ወዴት? ወደ አዲስ አበባ? አይ እሺ እንቀበልሻለን። እሺ ሰላም ነው? እማዬ ወደ አዲስ አበባ እየመጣሁ ነው የምትል። እጮኛሽ ከሆነሽ ተቀበይ። ትዝታሽ ዘወትር ወደኔ የመጣ ትዝታሽ ዘወትር ወደኔ የመጣ እፎ የምልበት ሕይወቴ ጊዜ አጣ እፎ የምልበት ሕይወቴ ጊዜ አጣ። መትዬ ምን ነው እጮኛሽ አልተቀበለኝም? ስራ በዝቶበት ነው። በይ ነገ ይዘሽው ነይና አስተዋውቂ። እሺ እሺ። ልብ ላይ ነዳጅ አይጠፋም ጊዜም ይዳፈናል። በዚህ በጭንቅ ሰዓት እሺ
ከአሌክስ ውጭ ምን አማራጭ አለ? አይጠፋም ጊዜም ይዳፈናል እንጂ እሄ ማለትን ማንም አያውቀው እሄ ማለትን ማንም ከቤተ ዘመድ ለሰርግሽ ያልጓጓ ማን አለ ብለሽ ነው? በይ ነገ ይዘሽው ነይና ልቡ ውስጥ ገብቶን ካላስጨነቀው አይ ጸጉሯ ረዘም ያለ አሌክሴ መፈቀር እድለኝነት፣ ማፍቀርም ሰማያዊነት በመሆናቸው ሁለቱንም ቀና ስሜቶች አከብራቸዋለሁ። የሰው ልጅ ከተቸራቸው ብዙ መልካም ነገሮች ቢኖሩ ፍቅርን የሚያክል ድንቅ ገጸ በረከት ግን አለ ብያለሁ። አሌክስ አንተ በጣም ጥሩ ሰው ነህ። እኔ ጋር ያለው ስሜት ግን የጓደኝነትና የእህትነት እንጂ የጋራ ደስታም አይፈጥርልን። በይሉኝታ የተነዳ ፍቅር ውስጥ መግባት ለሁለታችንም አይጠቅመንም። የውሸቴን እወድሃለሁ ብዬ አብሬ በመሆን አንተንም ፍቅርንም ማቆሸሽ አልፈልግም። ለወደፊቱ ደግሞ የምመክርህ አሌክሴ ትንሽ የተረጋጋ ህይወት የለህም። በዛ ላይ ገንዘብ ሁሉንም ነገር እንደሚያስተካክል ታምናለህ። ልጅን ደግሞ ፈጣሪ ነው የሚሰጠው አይደል? እና አመሰግናለሁ። ገንዘብ ሁሉንም ነገር እንደሚያስተካክል ታምናለህ። ገንዘብ መፍትሄ የሚሆነው ከአስተሳሰብና ከቅንነት ቀጥሎ ነው። አሁንም ቢሆን አስብበት። የተረጋጋ ነፍስ ይኖራል። ለራስህና ለሰዎች ጊዜ ስጥ። ሄሎ አምሳለ፣ የት ነሽ? ሆስፒታል ነው ያለሁት። አዎ በሰላም ነው። አንዴ ልታዳምጠኝ ትችላለህ? ኦኬ። ያን ቀን ማታ ከአሌክስ ጋር ምንም የተፈጠረ ነገር የለም። እኔ አሁን ስማኝ፣ እንደምታፈቅረኝ ነግረኝ ነበር አይደል? ግን ያ ስሜት ልክ መሆኑን አለመሆኑን ወደኋላ መለስ በልና አረጋግጥ። እኔ ያን ስሜት ማረጋገጥ ለእኔ ምንም የሚጠቅመኝ ነገር የለም። ሶሪ፣ ክላስ መግባት ይኖርብኛል። ያፈቀረ ሰው እኮ ፍቅሩን ለማየት እንጂ ከፍቅሩን ለመሸሽ አይቸኩልም።
ፍቅር ከልብ ሲሆን ቋንቋ ሳያስፈልግ በደመ ነፍስ መግባባት ይቻላል። እውነት ከልብ አፍቅራኝ ቢሆን ኖሮ እኔም እንዳፈቀርኩ መረዳት አያቅትም ነበር። ከዚህ በላይ ለይቅርታም ሆነ ለልምምጥ ትዕግስቱ የለኝም። የሚያምር ነፍስ የሚማርክ ስብዕና ያለ መስሎኝ ነበር። ይቅርታ አምሳለ ችለሽኝ እንደነበር ገብቶኛል። ጭቅጭቅ ይመስለኝ የነበረው ነገር ዛሬ ሰዎች የሚታዘቡት ነገር ይሆናል። የኔ ነው ብለሽ ነው ስትጨቀጭቅኝ የነበረው። ዛሬ ነው የገባሽ። በቃ እዚሁ ነው የመጣሁት። ለይቅርታ ግን ምንሽ እንዳመሽ አልነገርሽኝ። ሆዴን ነው ማለት እርጉዝ ነኝ። ለልጅሽ አባት እድለኛ ነህ በይልኝ። እሱን አንተ ስለምታገኘው ነገር ነው። ያኔ ስንለያይ እርጉዝ ነበርኩ። ከሾርቅ መርከንታይል ነው የምንደውለው። የሰርግ ካርድ አዘውን የሙሽራውን ስም እኮ እስካሁን አልነገሩም። ማተሚያ ቤት እኮ መግባት አለበት። ትቼዋለሁ ትቼዋለሁ። እማ ምኞትሽን ላሳካ ባለመቻል ያዝናለሁ። እኔም አንቺም እውነቱን የምንጋፈጥበት ሰዓት ደርሷል። ጌታዊ ብርታቱን ስጠኝ። ሄሎ የኔ እመቤት። ሄሎ። እኛ እኮ ግራ ገባን። ወይ ካልሆነ ሉሌ በላ የሙሽራውን ስም አይደል? ሉሌ ሙሉ ስም ልዑል መታሰቢያ። ሉል ዘውገ ሉል ዘውገ እማዬ እጮኛዬ ነው። አምሳልዬ እናት እየጨረሳችሁ ነው? እኛም እየጨራረስን ነው። አደራ ጽንሱን እየተጠነቀቅሽ መትዬ ሙት ቤት አዳም
ለካ ትዳር ለመንጠቅ ሲታገል ነው ለራሱ የተዘጋጀለትን ትዳር የሚያጣው አይደል እንዴ ሉሌ? አዎ አሌክሴ። እንዴ አንተ ደህና ነኝ ሉሌ፣ ደህና ነኝ። ወይኔ ሉሌ፣ ደህና ነኝ አሌክሴ።